ጥቅም አለው? አሁን መሐመድን ሰደብሽው 1.32 ቢሊዮን ህዝብ ይከተላል። እኛ ብናዋርደው አላህ ምንም እኛ ኩል ከጥፍሩ ቆሻሻ አረብ ዓለም አያይስ በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጠብ ሰግድ አይደለም። I love Muslim religion. ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። አላህ እኮ አላህ ነው እንግዲህ አላህ ይስካለ ካለው ጽንፍ ይገኝ ሰጪ እሱ ነው። እዚህ መኖር ደግሞ ሲከብድህም መረብ ለአላህ ንገረዋ። ማንና አከታተለ ይላል። ለአላህ ንገረው፣ ሁለቱንም ይሰጣል። ምን ይሳነዋል እሱ? አላህ እኮ ነው። አላህ ነው እንግዲህ አጂቡ ዳዒ አላህ ህዝቦቻችን ሆይ አሉ። አንቱ ሚና ወነሕኑ ሚንኩም፣ እናንተ ከኛ ናችሁ እኛም ከእናንተ ነን። አጂቡ ዳዒ አላህ፣ የአላህ ተጣሪ አጂቡ ዳዒየላ፣ ለእሱ ጥሪ ምላሽ ስጡት። ነቢያችንን ዓለይሂ ሰላቱ ወሰላም ሲገልጹ የአላህ ነቢይ መልእክተኛውን ጥሪ ተቀበሉ አይደለም ያሉት፣ ውብ ነገር ነው ያሉት። ዳዒ አላህ ወደ አላህ የሚጣራ ነው። በአእምሯችሁ ልትስሉ ፈልገው መልእክተኛችንን እንዴት እንደገለጿቸው ጅኖቹ። መልእክተኛው ማለት ዳዒ አላህ ወደ አላህ ይጣራል ማለት ሰውም ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ በአንድ በኩል ተሰልፎ ጅኖች በአንድ በኩል ተሰርፎ እነዚህ ሁለት ተቀለይን ፈቢአይ አላኢ ረቢኩማ ቱከዚባን የተባሉት ፍጥረት ተሰልፈው መልእክተኛ ወደ አላህ ነው የሚጋብዟቸው። ዳዒ አላህ ነው፣ ወደ አላህ ጋባዥ ነው። የእኛ መልእክተኛ ዓለይሂ ሰላቱ ወሰላም የሚጋብዙት ወደ አላህ። አንተ ከዚህ ወለት ግብዣ ትፈልጋለህ በአላህ። አጂቡ ዳዒ አላህ እኮ በጣም ውብ ነው። የአላህ መልእክተኛ ተጣሪ ናቸው። ወአሚኑ ቢሂ፣ በሱም እመኑበት። አጂቡ ዳዒ አላህ ማለት እኮ በቃ በሱ መኑ ማለት ነው። ለሱ ጥሪ ስጡ ማለት እኮ በሱ መኑ ማለት ነው። መልእክተኛችን ዓለይሂ ሰላቱ ወሰላም እኛ ከማናየው ዓለም ውጪ ያሉ ጅኖች ለሳቸው የወረደውን መለኮታዊ ቁርአን ይቀራሉ። ለዚህ ቁርአን ህይወታቸውን ይሰዋሉ። ለዚህ ቁርአን ጠዋትና ማታ ያነቡለታል። ይህ ብቻ አይደለም፣ አላሁመ ሰሊ ወሰለም አላ ሰይድና የሚሉ ጅኖች ናቸው እነዚህ አማኞች። ሰለዋት ሌላ ዓለም አለ እያልኩ ነው ወንድሜ። እኔ እናንተ የተምኑ ሰለዋት ሪዝቅ ከላይ ነው ምድር ላይ አይደለም። መጥቶ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎንህ ይክፈት፣ ፊት ለፊት ይክፈት። አላህ ላንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘህ ከገባ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል ሊያከስሩ ከስራው እንድትወጣ መጣህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው። ብር ይመድባሉ አንተን ከሲስተም ለማውጣት። ወፊ ሰማኢ ሪዝቁኩም፣ ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው። እዛ ነው የሚሰፈርላችሁ፣ ምድር ላይ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ እያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው። ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነቢዩ ምንድነው አሉት? የአላህ መልእክተኛ ዝናብ ጠፋብን አላቸው።
አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ወይ ዝናብን አጠጣና። አነስ የእሳቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጥተው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነቢዩ ዓለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር ዓለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልእክተኛ አላቸው። አሁንስ ምን ገጥሞት ይሆን? ያ አላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ነቢዩም ዓለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ ዓለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው፣ በሸንተረሩ፣ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል በአላህ ይሁንብኝ ከመስጂድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው፣ ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱሉላህ አሉ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ተውቡን ሐሰን ወነዕሉሁ ሐሰን። ሰውየው ቆንጆ ልብስ መልበስ ይፈልጋል፣ ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንዴ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ዩሒቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣብሃል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት፣ ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ማን ይሄ? መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ፣ ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ቆንጆ ነገር ነው የሚወድ።